በስራዬ የት ይሆን መግቢያዬ? በስራዬ የት ይሆን መግቢያዬ? የኦርቶዶክስ መዝሙር ነው የድሮ። እኛ ራሱ ስንሰማ ያደግነው መግቢያ እንፈልግ ተብለን ያደግነው። መግቢያ እንፈልግ። ጨነቀኝ ጠበበኝ ነፍሴ ወዲያልኝ የሚል መዝሙር ትዝ አይላችሁ? የኪነ ጥበብ ምናምን መሰለኝ። የጭንቀት የጥበት ነው። ነፍሴ ወዲያልኝ ዞር በይልኝ ቃታ ትጨነኝ። ከዛ ተሸክሜ የኃጢአት ክምር ተሸክሜ የኃጢአት ክምር ይመሻል ይነጋል በከንቱ ስዞር ይላል። ስለዚህ የሚኖረው ኃጢአት ተሸክሞ በከንቱ እየዞረ እንደሆነ ጨነቀኝ ጠበበኝ ነፍሴ ወዲያልኝ እያለ የሚያቃስት መዝሙር ነው ስንሰማ ያደግነው። አያምኑም፣ መጽደቃቸውን አያውቁትምም፣ አያምኑትምም። ለምን? ትክክለኛ ወንጌል በምድሪቱ ላይ አልተሰበከም። አዳኝ የሆነው ጌታ ኢየሱስ እሱ ተትቶ በሌሎች ነገሮች ነው። አየው፣ ሙሉ እምነት ስለሌለው ብዙ አዳኝ አለው። በጣም ብዙ ነፃ አውጪ አለው። ከዚህ ውስጥ እኮ ነው እግዚአብሔር የገላገለን ወንድሜ። ከዚህ ውስጥ ጨነቀኝ ጠበበኝ እየተባለ ከሚኖርበት ኑሮ ሰፋልኝ አማረልኝ መዳኔ ገርመኛል ወደሚለው መጣ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ፈልጎ ያገኘኝ አይን በፍቅር ወደደኝ ልብ ራርቶልኝ ነው ልጄ ነህ ያለው። ልጁ ነኝ። እግዚአብሔር ራርቶልኝ በልጁ በኩል አድኖኛል። ስለዚህ የእግዚአብሔር መንግስት ወራሽ ነው። ወደሚል ዝማሬ መተናል። ጨነቀኝ ጠበበ ኖ ሞር። አንተም ከዚህ ውስጥ እንድትወጣ ነው ምነግርህ። በቃ የእግዚአብሔር መንፈስ ነው ይህን የሚያረጋግጥልህ ብራዘር። ሃሌሉያ። ክብር ለኢየሱስ ይሁን። ምን ሚወደድ ነገር ኖሮኝ ልጅ የሚያስብለኝ ስራ ጸጋ እኮ ነው ሰው ያረገኝ የታደገኝ ከመከራ እኔን ሊያድን የሚቻለው። በጣም የሚገርም ነው ወገኖች። መዝሙሩን እጋብዛችኋል። ነፃ ሆንኩኝ ለዘላለም፣ ነፃ ወጣው ለዘላለም፣ ወራሽ ነኝ እያልን ምን ዘምረው ከእንደዚህ አይነት ድንግዝግዝ ውስጥ እግዚአብሔር አውጥቶን ነው።